የቻናሌ ቤተሰቦች እንደምን አላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልኛልሁኝ ዛሬ እንግዲህ ጽናትና ኪራ እንዴት ፍቅር ጀመሩ የሚለውን አብረን እናየው ነው የሚሆነው ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናልን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ ኪራ የደና ቤተሰብ ልጅ ሲሆን ቤተሰቦቹ አብረውት አይኖሩም ቤተሰብ ለስራ ጉዳይ ሌላ ቦታ ነው የሚኖሩት እሱ ደግሞ ለቤተሰቦቹ ብቸኛ ልጅ ስለሆነ በእንክብካቤና ፍቅር በተሞላበት የብቻውን ካንድ ቤት ውስጥ ነው የሚኖር እንግዲህ ቤተሰቦቹ ሲመጡ ከሱ ጋር ነው የሚያርፉት እናም ኪራ ብቻውን ስለሆነ ከጓደኛው ከናሆሜ ጋር ነበር የሚኖረው ሰራተኛ ሲቀጠርለትም እሷም ጽናት ናት ጽናት የክፍለ ሀገር ልጅ ስትሆን ትምርቷን ለመማር ወደ ከተማ መጣ ስራዋንም እየሰራች ትምርቷንም ለመማር ነበር የመጣችው በዚህ አጋጣሚ ነበር ከነኪራ ቤት የገባች ከነኪራ ቤት ስትገባ ግን ህይወት ቀላል አልሆነላትም ኪራና ጽናት በፍጹም አይግባቡም የሁለት ዓለም ሰዎች ናቸው እሱም ከሰራተኛ በዘለለ ሌላ ነገር አይመኝም ግን ጸባዩ በጣም አስቸጋሪ ነው እሷም በጸባዩ ለመያዝ እጅጉን ለፍታለች የልኩንስ ከኪራ ይልቅ ከናሆሜ ጋር በጣም ተግባባ ነበር ናሆሜም ሴትነቷ አቤት ያልተነካ ገላ ያለ ነገሮችን መደባበስ ጀመረ መነካካትም ጀመረ ናሆሜ ተመኝቷት ነበርና ኪራ ግን ማየት አልቻለም ነበር አቤት ያልተነካ ገላ እያለም ያሳሰበው ነበር አንድ ቀን ከተኛችበት ይመጣል ሰውነቷን እየዳበሰ አይናሆሜ ምን አይነት ገላይተህ ነው እንደዚህ የሆነው በማለት ነገሮችን ማስተዋል ጀምሯል ብቻ ግን ከናሆሜ ጋር ያላት ግንኙነት በጣም ያስቀነው ነበር አንድ ቀን ከሳሎን መጣና ጀለስ የልመጣ ነው ምግብ አዘጋጅልኝ ይላታል እሺ ብላ ስትሄድ ነስኪ ቁጭ በይ ሻሽ ያሰረች ነበርና ሻሹን በትክክል አላሰረችውም ነስኪ ቁጭ በይ በማለትም አስቀምጦ ስላለው ነገር ጠይቋታል እንዴት ነሽ ቤተሰቦችሽ እንዴት ናቸው እንዴት መጣሽ እንስኪ ስላንቺ ቁጭ ብለሽ ንገሪኝ እያለ ሲነጣይቃትም ነበር እሷም ስላለው ነገር ጠየቀችው እኔ ወደዚህ የመጣሁት ትምርቴን እየተማርኩ ስራ ልሰራ ነው እያለች ሁሉንም ስለ ቤተሰቦቿ ነገረችው ቤተሰቦቼ እናቴ እኔን ስትወልድ ነው የሞተችው አባቴ በብቸኝነት ነው ያስተማረኝ ያሳደገኝ ስለዚህ አባቴን በጣም ወደዋለሁ ለሱ ብዙ ነገር ማድረግ ፈልጋለሁ ያለች ሁሉንም ነገር አንድም ሳደብቅ አስረዳችው እሱም በቃ አይዞሽ ብሎ ድብስብስ አድርጓት ነበር ከዛ በኋላ ነበር ኪራ ጽናትን መመኘት የጀመረው የቀናት መንፈስም ሊታይበት የጀመረ ጓደኛው ጋር ስትሆን ደስ የማይል ስሜት የተሰማው ከዛ በኋላ ነበር ስለሷ ስላወራችው ስለራሷ ስለነገረችው ኪራ ፍቅር አደረበት ኪራ ጽናትን ደፍሯት ክፍለ ሀገር ከሄደች በኋላ ጥሩ ስሜት አልተሰማውም ምክንያቱም የጥፋተኝነት ስሜት ተሰምቶታልና ስልክም እየደወለላት ነበር ሲደውልላትም በቃ ምንም ስልክ አታነሳም እሱም ግራ ገባው ጽናት አንቺ ብትረሽኝም እኔ ያረሳሽን በልቤ ውስጥ ተቀመጫለሽ ያለ ትዝታ ውስጥ አለበት በሌላ በኩል ለናሆሜ ተደውሎለት እሷ አረብ ሀገር መሄድ እንደምትፈልግ ትነግረዋለች በቃ ነይና እዚህ የደላለውን ነገር እኔ ያስጨርስልሻለሁ ነይ ብሏትም ነበር ግን ተቀጠራት በኋላ ናሆሜ ሊገኝ አልቻለም ኪራ ከቤት ይዟት መጣ ኪራ እኔ የሚቀበለኝ አጥቼ ነውና ተቀበለኝ በማለት ወደ ከተማ መጣለች ከተደፈረች በኋላ አሁንም ድጋሚ ወደ ነኪራ ቤት ገብታለች ከዚህ በኋላ ነበር ሌላ ፈተናም የጀመረ ይባስ ብሎ ቤቲን ያመጣ እየሰከረ ከሷ ጋር እየተኛ እሷን ያሰቃዩት ነበር ሰዓትም ደብቃ እሷ ሰረቀች በማለት ብዙ ነገር አድርጋታለች ቤቲም ከሱ እንድሸሽ ብዙ ነገር አድርጋለች ኪራም የቻለውን ሁሉ ጎርቷታል ከደፈራት በኋላም ሊመለስ አልቻለም የፍቅር ስሜት ቢኖረውም ግን ጉዳቱን አላቆመም ነበር ጽናት ስቃይዋ በዛን ሰዓት የነበረ ናሆሜ ብቻ ነበር በጣም ያጽናናት ነበር ከፍቅረኝነት በዘለለ በእህትነትም ቀርቧታል ኪራ ግን ስቃይዋ አሁንም እንደጨመረ ነው ለሷ ያለው ስሜት ሌላ ነው የፍቅር ስሜት ይሰማዋል ግን ደግሞ ሰራተኛ መሆኗን አምኖ መቀበል አይፈልግም ነበር ጽናትም መደፈሯን ለማንንም አልተናገረችም አረብ ሀገር ለመሄድ ፕሮሰሱ ተጀምሮ ናሆሜ ተልተሎ በላባቴ ታሞብኛል አረብ ሀገር ሄጄ አባቴን ማሳከም ፈልጋለሁ ትለዋለች በቃ ደላላው ተገኝቶልሻል ይላታል እነ ኪራ ቤት ተቀይሮ አዲስ ቤት ገብተው ነበርና 3 ወር ሆናቸዋል ከዛ በኋላ ለአረብ ሀገር ለመሄድ ፕሮሰሱ ምርመራ ያስፈልገዋልና ለምርመራ ስትሄድ እርጉዝ ሆና ተገኘች እንግዲህ የተደፈረችው ለርጉዝ ሆና ስትገኝ እሷ ግራ ገባት በዚህ ሰዓት ነበር አረብ ሀገር ለመሄድ የቀረችው ኪራም ልጁን አምኜ አልቀበልም ከማንንም ጋር ስትጋደሚ ነበር እኔ ብቻ ነኝ ወንድ በማለት ልጁንም አልቀበልም ብሎ ነበር በዛ ሰዓት ነበር ቤቲ መድኃኒት ሰጣት ልጁ እንዲወርድ ያደረገችው ከብዙ ጊዜ ቆይታ በኋላ ኪራ እልም ያለ ፍቅር ውስጥ ገባ ጽናትን ፍቅር ይዟታል ሰዎች ሴቶቹ ከሱ ጋር ሲሆኑ እጅጉን ተቃና ነበር
ሰው እንዴት የደፈረውን ሰው ያፈቅራል እንዲሉሃል እንደዚህ ነው። ፍቅር ይዟት ክፉኛ ተጎድታለች። ሰዎች ሲቀርቡት ትቀናለች። ስለሱ መጠበቅና መቆርቆር ትጀምራለች። እሱም እንደዛው ሰዎች ይጎዱሻል፣ ውጭ ላይ አትውጪ እያለ እንክብካቤ ማብዝቶባታል። ክፉኛ ፍቅር ይዟቸዋል። ግን ሁለቱ በንጭንጭ ነበር ፍቅራቸውን የሚገልጹት። በቃ ያ ሁሉ አልፎ አሁን ላይ ደስታ ላይ ይገኛሉ። ፍቅር ጀምረዋል። ደስ የሚል ፍቅር ውስጥ ናቸው። ደስ የሚል ዓለም ውስጥ ናቸው። ልጁ ከወረደ በኋላ የጥፋተኝነት ስሜት ቢሰማቸውም እነሱ ግን እንደ አዲስ ፍቅራቸውን ጀምረዋል። በቃ ወደፊት እየተጓዙ ነው። በዚህ ሂደት ውስጥ ግን እንቅፋት አይጠፋውም። በየቀኑ አዲስ ችግር ይፈጠራል። እነሱ ፍቅር ሆነናል፣ በቃ አሁን ላይ አሪፍ ነን ሲሉ ሌላ እንቅፋት ይገጥማቸዋል። በቃ አንድ ቀን ደስታ፣ አንድ ቀን ሐዘን እየሆኑ ችግርን እያሳለፉ ነበር። አሁንም እስከዚህ ድረስ የደረሱት ጽናትና ኪራ እጅጉን ደስ የሚሉ ምርጥ የሆኑ ጥንዶች ናቸው። የሚተውኑትም ትዋኔው በጣም ደስ የሚልና እኛን የሚገባን ሆኖ ተገኝቷል። ጽናት ፈተናዋን እጅጉን ብዙ ሴቶችን አስተምራለች። ኪራም እንደዛው ካልተገባ ህይወት ውስጥ ወንድ ልጅ እንዴት መቀየር እንደሚችል፣ ሴት ልጅም ፍቅር ከያዛት ምንም ማድረግ እንደሚችል ያየንበት ነው። ኪራ ጽናትን ካፈቀረ በኋላ እጅጉን ሌላ ሰው ሆኗል። ያሰክሮ የሚመጣና ሴቶች በይኑ የማይሞሉ ያለኔ ሰው የለም የሚለው ኪራ ዛሬ ላይ ሌላ ሰው ሆኗል። የትዳር ሰውና ሰዎችን የሚወድ፣ ሰዎችን የሚረዳ፣ ለሰዎች የሚያስብ፣ ለሴቶችም የሚያስብ አስተዋይ ወንድ ሆኗል። ግን ትናንትና የገፋቸው ዛሬ ላይ ወደፊት እየመጡ ለትዳሩ እንቅፋት ሆኗል። ውድ የሆናችሁ ቤተሰቦች የቀጠለውን የኪራና የጽናት የፍቅር ታሪክ ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘው። አብዝቼ ወዳችኋለሁ።